ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ የመደመር እምቅ አቅም የሆነው ወጣት በብልጽግና እሳቤ በብልጽግና የሥራ ትጋት በብልጽግና የሥራ ስኬት ላይ ተመዝግቦ በባለፉት 5 ዓመታት አዲስ አበባን እንደ ስሟ ውብ አበባ ለማድረግ ቀን ከሌሊት ሰርተዋል። የራሱን አስተዋጽኦ አበርክቷል። ይሄ ወጣት ክቡር ጠቅላይ ሚኒስትራችን ከዚህ በፊት እንደነገሩት ወጣትነት እሳት ነው። ይህንን እሳትነት ለልማት ተጠቀሙት፣ ለሰላም ተጠቀሙት፣ ለሀገር ልማት ተጠቀሙት እንዳሉት ሁሉ የአዲስ አበባ ወጣት ይህንን በተግባር ያረጋገጠና ከፍተኛ ውጤት እንዲመጣ ያደረገ ስለሆነ ለራሳቸው አንድ ጊዜ ሞራል በብልጽግና ጉዞ ሁሉም የህብረተሰብ ክፍል በየድርሻው ተጠቃሚ የሆነበትና በቀጣይነትም ይህንን የሚያረጋግጥ እውነተኛው መንገድ ነው። ከዚህ ውስጥ ደግሞ በተለይ የመደመር አቅም የሆነው ወጣቱ የቀጣይ የብልጽግናን ፍኖተ ካርታ ላይ አስተማማኝ ክንዱን የሚያሳርፈው ወጣት በባለፉት ጊዜያት በሀገራችን የወረስናቸውን የፖለቲካ፣ የኢኮኖሚ፣ የማህበራዊ የዲፕሎማሲ ስብራቶችን እና በዛ ምክንያት የመጣውን ዕዳ ቀን ከሌሊት በመስራት ለመጪው ትውልድ ምንዳን ለማውረስ የሚተጋው ወጣት ስለሆነ ይሄ የሆነው ደግሞ በመደመር ሂሳቤና በመደመር መንገድ ስለሆነ አሁንም ለቀጣይ ጉዞ በምናደርገው ሂደት ውስጥ ዘንድሮ ግንቦት 24 በሚከናወነው አገራዊና ከተማ አቀፍ ምርጫ ላይ ብልጽግናን በመምረጥ የብልጽግና የምርጫ ምልክት የሆነውን የስንዴ ነዶ በመምረጥ አሁን የሚያጓጓውን ወደ ብልጽግና ጉዟችን አይቀሬ የሆነውን አስተማማኝ ጉዟችንን ለማረጋገጥ እንዲያስችል ወጣቱ የሌላውን ህብረተሰብ ክፍል በማንቀሳቀስ በምርጫው ብልጽግናን በመምረጥ የጀመርነው ፈጣን የልማት ጉዞ፣ የሰላም ጉዞ፣ የዲፕሎማሲ ጉዞ ወደ አስተማማኝ ምዕራፍ እንዲሸጋገር ከወዲሁ ጥሪ ለማስተላለፍ እንፈልጋለን። ይህንን እንደምታደርጉ ምንም ጥርጥር የለንም። አዲስ አበባ ወጣት ምርጫው በጣም አመሰግናለሁ። ለገር ገጽታ ታብሮ የሚሰራ